አይችልም ሆነ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። እኛ መሃል ስጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሶ ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የሕማም ሰው ይመስላል እንዲህ ስታየው። ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተጨነቀ፣ ተሰቃይ። ሌላ መንገድ የለም። መንገዱ ይሄ ነው። ተሰቃይቶ በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነው። የኔን ሞት ነው ወስዶ የሞተው። እሱ ሞት አያውቀው። ኢየሱስን በስጋ እንደመጣ የማይቀበል ባይዘው አምላክ እንደሆነ የማይቀበል አይደለም። በስጋ እንደመጣ የማይቀበል ኢየሱስ ስጋ የሚመስል ነው የለበሰው የሚል ኢየሱስ ስጋ አልለበሰም የሚል ዶሴቲዝም የኖስቲኮች ትምህርት የተረገመ ይሁን ይላል። ከቸርች ላይ ዳራ ሲዙት አይደለም የሚለው አናቴማ ነው የሚለው። ሰይጣን በወደቀበት ይውደቅ ነው። ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው። ቀጥሎ ሳልቬሽን የለም። በእግዚአብሔር ፊት መቆም አይቻልም። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ወደ አረገው። እማይሆን ነገር ሆነ፣ እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም፣ ይሄ ሆነ። ሊሆን አይችልም ሆነ። በእውነት ነው የምላችሁ፣ ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ስጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሶ ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። የዚህ ደብዳቤ ጸሐፊ ጥቂት ከመላእክት ያሳነስከውን ኢየሱስን ይላል። ሰው መሆኑ ኢንካርኔሽን፣ አምላክ በመካከላችን ስጋ ለብሶ ማደሩ እኮ እግዚአብሔር ያስረዳል። በእውነት እንዲገባን እኔ ጸልያለሁ። ኢየሱስ ሰው ሆነ። አዎ የምንለው አይደለም ማበድ። ጳውሎስን እንደ እብድ ያደረገው ምንድነው? ወንጌል ገባኝ እኮ ነው። ክብሩን አስጣለው፣ ዝናውን አስጣለው። እጅግ በጣም ምጡቅ ሰውዬ፣ መንገድ ለመንገድ ተንከራታች፣ በየእስር ቤቱ ዘዋሪ ያደረገው ምንድነው? እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ በግልጽ። እኔ ሌባ አይደለሁም ወንበዴ አይደለሁም አለ። የተከበርኩ ሰው ነኝ። በየእስር ቤቱ ከሌባና ከወንበዴ ጋር አብሬ የምታሰረው ለወንጌል። ወንጌል ገባኝ ምን ላድርገው አለ። ክብር ለኢየሱስ ይሁንለት። የክርስቶስን ሲቃይ ታስብ። አንዳንዱ ነገር አሁን ቅድም ሲዘመር ሴንስ አድርጋችሁታል። አንዳንዱ ነገር አለመዘመር ጥሩ ነው፣ ዝም ብሎ መስማት፣ ምን እያለ እንደሆነ ማወቅ። አንዳንድ ነገር ለምደን እንደግምና ምንም አይመስለንም። ማሰብ ሞተልኝ ስል ሞተ እያልኩ አይደለም፣ ሞተልኝ ነው እያልኩ ያለሁት። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለእኔ ህይወት ለመስጠት። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው። እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው። እና ይሄንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች፣ ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞት ብቻ ነው። በብዙ ነገር ተለያይተው ማለት አንዱ የሚያነሳውን አንዱ ላይ ያነሳው ይችላል። አንዱ አቴንሽን የሰጠውን አንዱ ላይ መወለዱን ሁሉም አላነሱም። አወላለዱን፣ አስተዳደጉን ሁሉም አላነሱም። ሲቃይና ሞቱን ግን ሁሉም አንስተውታል። የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ፣ የክርስቶስ ኢየሱስ ሞት። ሰው የሆነው ለመሰቃየት፣ ሰው የሆነው ለመሞት ስለሆነ እሱ ስላልመሰለው ኢየሱስ በየዓመቱ አይሞት። እና ይሄንን ሳስብ የወንጌል ጸሐፊያን የጻፉት በጣም አስደናቂ ነው። ሂስቶሪካሊ ኢየሱስን እንደዚህ በአይናቸው እንደዚህ ሲገረፍ ሲሰቃይ አይተው የጻፉት በጣም አስደናቂ ነው። እጅግም ጥልቅ ነው። አንዳንዱን ለማብራራትም አይቻልም። አንዳንዱንም እነሱም ሲጽፉት መሬት ወረቀት ሆኖ ባህር ቀለም ቢሆን ብንጽፈው አንጨርሰውም ማለት እና የገባንና እንድናስረዳ አቅም ያገኘነውን ብቻ እንጽፋለን እንጂ ከማብራራትም ከመረዳትም ያልፋል። እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ እንዴት ሁሉም ይገባኛል፣ ፍራክሽኗ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ህይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል የምንሆነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደርገናል። እና ይሄንን ሳስብ እኔ ብዙ ጊዜ ወደ ኋላ መለሳለሁ። እና አንድ ነብይ አለ አይደል፣ ኢሳይያስ የሚባል ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ ከ700 ዓመት በፊት የነበረ he was the great prophet። ታላቅ ነብይ ነው። እኔ ታላቅ ምለው ይህንን
ይህንን ትንቢት ስለተነበየ የእስራኤልን መጨረሻ አይደለም የተነበየው፣ መሲሁን በሙሉ ቁመናው አየው። ከ700 ዓመት በፊት ነው። ከ700 ዓመት በኋላ የሚመጣውን ኢየሱስን ፊዚካሊ ምን እንደሚመስል ጻፈ። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉ። ወንጌላትን የጻፉልን ሰዎች በሰው ሳይድ ቆመው ሰው እንዲህ ሲያየው ነው የጻፉት። ኢሳይያስ በእግዚአብሔር ሳይድ ቆሞ ነው ያየ። ሞሬ ኢሳይያስ ዲፕ ነው። እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃይ ያየው። the humble servant of the Calvary የቀራንዮ ትሁት አገልጋይ ብሎ ጻፈ። የቀራንዮ ትሁት አለ ብሎ የሚሄድ ኢሳይያስ 53 ነው። የአዲስ ኪዳንም የብሉይ ኪዳን መካከለኛ ምዕራፍ ነው። መጽሐፍ በሙሉ የሚጠቀለልበት ምዕራፍ ነው። ከ52:13 ጀምሮ ላንብብላችሁ እስከ 53:12 ድረስ። ኢሳይያስ 52:13 ጀምሮ እነሆ ባሪያዬ የሚያከናውነው በማስተዋል ነው። ኢየሱስን እግዚአብሔር ባሪያዬ ይለዋል። ኢየሱስ የእግዚአብሔር ባሪያ ተብሏል። ባሪያዬ የሚያከናውነው በማስተዋል ነው። ገናና ይሆናል፣ ከፍ ከፍ ይላል፣ እጅግ ይከብራል። ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ከሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ። ስለዚህ ብዙ መንግስታትን ያስደንቃል። በእርሱ ምክንያት ነገስታት አፋቸውን ይይዛሉ። ያልተነገራቸውን ያያሉ፣ ያልሰሙትን ያስተውላሉ። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ሥር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ሲቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣል፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ሲቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ፣ ምርኮንም ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይሄ የኢሳይያስ 53 የሚታወቀው ሰፈሪንግ ሰርቫንት የሚል ነው የሚታወቅበት ርዕሱ። የሚሰቃየው አገልጋይ እግዚአብሔር አባቱ በላዩ ላይ ቁጣውን ያወረደበት፣ ስለ ሰው ልጆች ኃጢአት ማንም ሊሄደው የማይችለውን መንገድ በፍጹም መገዛትና መታዘዝ የተራመደውን፣ ከሁሉ ይልቅ የተጣለ የተተወ የተናቀና የተጠላውን ጌታ ኢየሱስ ክርስቶስን ኢሳይያስ አየው። የኢሳይያስ 53 ለብዙ ዓመታት
በአይሁዳውያን ምኩራብ እንዳይነበብ ተከልክሏል። ለብዙ ዓመታት እንደዚህ አይነት መሲህ አንጠብቅም። እንደዚህ የሚዋረድ እንደዚህ የሚሰቃይ አንተ ባየው አይነት መጠን ዝቅ የሚል በሰው መካከል በእንደዚህ አይነት ቁመና የሚኖር መሲህ የለንም። እኛ የምንጠብቀው መሲህ በዳዊት ዙፋን ላይ የሚቀመጥ ሰረገላ ላይ ተቀምጦ እስራኤልን ከጠላቶቿ አድኖ ነፃ የሚያወጣን የምንጠብቀው የሚዋረድ የሚሰቃይ የሚንከራተት ብሎም በመስቀል ላይ እርቃኑን የሚሞት እንደዚህ አይነት ከወንበዴዎች ጋር ሞቱን ከባለጠጎች ጋር መቃብሩን የሚካፈል እንደዚህ አይነት መሲህ የለንም፣ አይነበብም ተብሎ በአይሁዳውያን ምኩራብ ለ100 ዓመታት ኢሳይያስ 53 አይነበብም። ፎርቢድ ተከለከለ። የከበረውን ክርስቶስን እንደ ኢሳይያስ ያየ የለም። ምዕራፍ 6 ላይ ኢሳይያስን ያየው በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የቀሚሱ ዘርፍ መድረኩን ሞልቶታል። ኪሩቤልና ሱራፌል በዙሪያው አሉ። ጩኸት ነበር። ከጮኻዩ ድምፅ የተነሳ የመድረኩ መሰረት ይናወጣል። እኔም ባየሁት ጊዜ እነሆ አንደበቴ ረከሰብኝ፣ አንደበቱ በረከሰ መካከል የምኖር ነኝ አልኩ። ይሄ ግሎሪፋይድ ክራይስት ነው፣ የከበረው ክርስቶስ ነው። አብን አይደለም ያየው። ምዕራፍ 6 ላይ ሂዱና ዮሐንስ 13ን አንብቡ። በ6ኛው ምዕራፍ ያየውን ነው በ53ኛው ምዕራፍ ሲሰቃይ ያየው። የከበረ ብለው የሚጠብቁትን መሲህ የተነበዩ ኢሳይያስ ነው። መሬት ላይ ሰው ሆኖ ሲወርድ ግን ይሄኛው ነው። እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አይደለን። አንዷን ኢየሱስ ይህን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይህን ሁሉ መከራ የሚሄደው ለእሱ አይደለም፣ ለእኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት የሚገባኝ ሰው አንዷን ለመሆን ፈቃደኛ አይደለሁም። ከዚህ ውስጥ ለምሳሌ የተጠላ የሚለውን ፈቃደኛ አይደለሁም ለመውሰድ። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይንህ ደም ግባት የለውም፣ አትወደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው ይችላል። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለብህ። አታየውም፣ ደም ግባት የለውም። ጥቂት ዝቅ አረከው የሚለው ቃል ማብራሪያ የለውም። ባወራው አይደክመኝም፣ ሳወራው እግላለሁ። የገባኝ እሱ ነው። እኔ ኢየሱስ መስቀል ላይ ሞቶል። ይሄን የገባኝ ይሄንን ሳስብ ነው። እኔ እንኳን ክርስቲያን ሆንኩ ምለው። በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ እየፈወሰ አይደለም። ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል። ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከመውም። እኔ ኢየሱስስ ተቀብሎ ሆኖ ኢየሱስ አራግፎታል፣ ወስዶት ነው። ይህንን ቃል እኮ ማቴዎስ ሲነግረን አያሌ የታመሙ ሰዎችን ወደ ኢየሱስ አመጡ ይልና ፈወሳቸው ይልና ህመማችንን ተቀበለ ደዌያችንንም ተሸከመ የሚለው ቃል ተፈጸመ ይላል። ወሰደው። ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ። ያንን ሲቃ ኢየሱስ እየተካፈለው ነው። ያቺ ሴት ትዝላችኋለች፣ አመንዝራ የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በምትኳ እኔ ሞታለሁ እኮ ነው ህጉ የሚጠይቀው ነው። ነገሩ ሞት ያስመጣለው። እኔ ሞትልሻለሁ በሰላም ሂጂ። ጎናቸው ያለውን ሰው ተራግፎልህ አይደለም ወስዶልህ ነው በሉት። አይ መንገድ ላይ ጥሎልኝ አይደለም ተቀብሎኝ ነው። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የህማም ሰው ይመስላል እንዲህ ስታየው፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተሸከመ። ዓለም ላይ ያለውን የኛ የሆነውን በሙሉ ወሰደ። ኢየሱስ ላይ ያደረገው በጣም ትንሽ ህመም ሲያመን መንቀሳቀስ አንችልም። የዓለምን ሁሉ መሸከም ምን ማለት ነው? አይገባኝም። እንዴት ወካ አረገ ተሸክሞት? እንዴት ኖረስ? ያንን ሁሉ ሲቃይ ላይ ያደረገው ትዝ ይላችኋል። ወንጌላት ላይ የመጨረሻው ሰዓት ስትደርስ 11ዱን ቁጭ ያረጋቸውና ይሁዳ ሄዷል። 11ዱን ቁጭ ያረጋቸውና የጨለማው ሰዓት ደረሳለ። ነፍሴ እስከ ሞት ተጨነቀች አለ።
የዘላለም አምላክ ፊታቸው ቆሞ ነፍሴ እስከ ሞት ድረስ ተጨነቀች። አልገባቸውም ምን እያወራ እንደሆነ። ልሞት ነው፣ ነገ መስዋዕት ልሆን ነው አላቸው ለነ ጴጥሮስ። ኑ እንጸልይ አላቸው። ቅድም ስንሰማው ነበር። ይዟቸው ሄደ። ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ። ሊያስጨንቀው ጀመረ። አባቱ ተወው፣ ተንበረከከ። አባቱ ሆይ አለው፣ ብትወድቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። አልቻለም። አባቱ ሆይ እባክህ ሲለው አብ የሚያበረታው መልአክ ላከለት። የሚያበረታው ያስፈልገው ነበር፣ አቅም የሚሰጥ የሚያበረታው መልአክ መጥቶ አበረታው። ተነስቶ መጣ። ደቀ መዛሙርቱን ሲያቸው ተኝተዋል። ቀሰቀሳቸው። አንደርስታንድ አላረጉትም። ኢየሱስ እየሄደ ያለውን መንገድ አልተረዱትም። የኢየሱስን ሲቃይ፣ አጎኒውን፣ ግሉን ሊረዱት አልቻሉም። ቀሰቀሳቸው። ተነሱ፣ ጸልዩ። በጸሎት እኮ እንዲያግዙት ነው፣ እንዲያግዙት አብረውት እኮ እንዲጸልዩለት ነው። ተኝቷል። ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ተመልሶ ሄዶ እኮ አልጸለየም አይደል? ሊያዝን ሊተክዝና ሊጨነቅም ጀመር ይል ቃል በቃል ኢሳይያስ እንደዚህ ያለው ተጨነቀ ተሰቃየም ይላል። እንዴት ዲፕ ነው ሰፈሪንጉ! ተጨነቀ፣ ተሰቃይ፣ ተንበርክኮ ፕሮፐርሊ መጸለይ አቃተው ኢየሱስ። አባቱ ብትወድቺ ጽዋ ከኔ ተለፍ ያለ ኢየሱስ መጸለይ አቅቶት፣ ምክንያቱም ከፊቷን ክሮስ ይጠብቀዋል። በዚያ መስቀል ላይ ኃጢአትን አይቶ እማያልፍ አብ ለኃጢአት ያለውን ቁጣ በሙሉ ያፈሳል። ለዘላለም በቅፉ የኖረው አባቱ ያንን ስለ ሰው ልጆች የተሰራ በደልና ኃጢአት ያለውን የቁጣ ጉልበት አብ ኢየሱስ ላይ ሊጨርስ ነው። ብትወድቺ ጽዋ ከኔ ትለፍ ሲል አብስ እቺን ካፕ ኮናል መስቀል ላይ መጣጣት ጽዋ ሲል አብ ጠጣታለሁ። ሌላ እነሱን ማዳኛ መንገድ የለም። ጥላሁንን ለማዳን ጌታ ኢየሱስ ክርስቶስ መጸለይ አይበቃውም፣ መስቀል ላይ መሞት ጠይቆ። ስለዚህ ተንበርክኮ ነገሩ እንደማይቀየር ገብቶታል። ተጨነቀ፣ ተሰቃይ። የዓለም ሁሉ ኃጢአት እላዩ ላይ የሚያበረታው መልአክ መጥቶ ሲያበረታው፣ ይሄ እንደ ደም ነጠብጣብ ያለ ላብ አላበው የሚለው ሊትራል ነው፣ በቁሙ ነው ቃሉ። ትሮምቦስ ማለት ክሎትስ ኦፍ ብለድስ ከኢየሱስ ሰውነት ላይ ሊትራሊ ደም ተንጠባት። ሂማቲድሮሲስ ይባላል። በአይምሮ ላይ የሚፈጠር በጣም ከባድ ስትረስ በቆዳዎቻችን መካከል ያሉ ሌየሮችን ይከፍታቸውና በዛ ውስጥ ደም ይገባል። በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ይሄ አሁን ህመም ነው፣ በሕክምና ህመም ነው። ይህንን ህመም ኢየሱስ ኤክስፔሪየንስ አረገ። ደም ከላዩ ላይ አንጠባጠበ። ዱብ 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 አለ ደም። ስትረሱ ከኔ ተለፍቺ ጽዋ ይልና ዞሮኛ ነይናል ሲን ያንተ ፈቃድ ይሁን የኔ ፈቃድ እንዳይሆን። እኛን እያየ ኢየሱስ መንገዱን ይራመደዋል። አብ ጨከነ ከሰማይ ሌላ መንገድ የለም፣ መንገዱ ይሄ ነው። ተሰቃይቶ በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነን። የኔን ሞት ነው ወስዶ የሞተው። እሱ ሞት አያውቀው። የኔን የወሰደው እኔ በህይወት እንድኖር የድነቴን ራስ በመከራ ፍጹም ሊያደርገው የተገባ ነበር። ጌታ ኢየሱስ ክርስቶስ ደሙን ጠርጎ የሚያበረታውን መልአክ ጨርሶ ወደ ደቀ መዛሙርቱ መጣና ተነሱ እንሂድ አላቸው። ሊሞትላቸው ከተራራ ላይ ሲወርዱ ኢሳይያስ ሲያይ አንደኛው ሰውዬ ውስጥ ገብቶ የሚያይ ይመስላል። ስናየው ይላል በእንትኑ መሃል ኢሳይያስ 53 ላይ በመሃል ስናየው ከ700 ዓመት በኋላ እኮ ነው የዕለት ሁለት የነበረው አንድ ሰውዬ ውስጥ የገባ ይመስላል። ኢሳይያስ አብሮ እንደዚህ ያየዋል። ኢየሱስ ከ11 ጋር አብሮ ሲወርድ ህዝብ ተሰብስቦ ቆመጥ፣ እንደገና ጭሬ፣ እንደገና ሰይፍ ይዘው የሮማውያን ወታደሮች ከአይሁድ የሕግ መምህራን ጋር ይሁዳ እየመራቸው መጡ። ይሁዳ እንደዚህ ብሏቸው ነበር፣ ሄጄ እምሰማው እሱ ነው። ለምን መሰላችሁ እንደዛ ያለው? ጌታ ኢየሱስ ክርስቶስ ከ11 አይለይም ነበር። ፊዚካሊም ብታየው አይለይም። እንደዚህ ማጠገባቸውም ሲቀመጥ የተለየ ወንበር የለውም። አንድ ላይ ነው የሚቀመጡት አብረው
ግር ብሎ ነው ኢየሱስ የሚሄደው እና አንዳንዶች ላይለዩት ይችላሉ። ሮማውያን ፕሮግራማቸው ስላልሆነ ላይለዩት ይችላሉ። ሄጄ የምሰማው እሱ ነው። ተሳስታችሁ ጴጥሮስን እንዳትወስዱት፣ አንዱን ከመሃል እንዳትወስዱ፣ የምሰማውን የትኛው ነው ብለው ግር ብሎ ሲመጡ ይሁዳ 3 ዓመት ተኩል አብሮት የኖረ እንጀራዬን የበላ ተረከዙን አነሳብኛል። ከኔ ጋር አብሮ ኖሮ እኔ ስጸልይለት እኔ አጋንንት አውጣ ስለው ኖሮ ሄዶ ተረከዙን አነሳብኝ። መጣና ኢየሱስን ሳመው። ኢየሱስ እንደዚህ ያለው በመሳም አሳልፈ ትሰጠኛለህ። ኢየሱስ በዚህ መንገድ ሊያልፍ ግድ ነው። ይሁዳ ምን እንደሚሰማው አላቅም። የዛን ቀን በመሳም አለው። መተው ያዙት። ከዛ እነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ እነሱን ተዋቸው፣ የነሱንም እኔን። አየ የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውንም ነው የወሰደው። ጴጥሮስ እንዳትነኳቸው አለ። ለምን ተዋቸው? እኔን ያዙኝ፣ እኔ ያለሁ አለ። ውሰዱኛል። ያዙት። ከመሃል ይጎትቱት ጀመር። የመዋረዱ መጠን ተከታዮቹ መታገስ አልቻሉ። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው። መሲህ እንዴት እንደዚህ ይዋረዳል? የምንጠብቀ ክርስቶስ ነው የሚለው መገለጥ ያመጣው እኮ ጴጥሮስ ነው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው እኮ ማቴዎስ 16 ላይ እኮ ጴጥሮስ ነው። አዎ ነኝ አለ። እግዚአብሔር አብ ከሰማይ ወርዶ ሙሴና ኤልያስ ኢየሱስን በአካል ሲያዋሩ የአይን ምስክር ነው ጴጥሮስ። መሲህ እንደሆነ እርግጠኛ ነው። ሲጎትቱበት ኖ አለ ጴጥሮስ። ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። የሰው ጆሮ ጴጥሮስ ሲቆርጥ ኢየሱስ እንኳን ቆረጥክ ተከታይ አላለውም። ጴጥሮስ አለ አቤት። ሰይፍን ወደ ሰገባ መልስ፣ ከዚህም ደግሞ ይልቅ ገና ይሆናል። ገና እሞታለሁ እኮ አለው። ለመያዜ ለመጎተቴ ነው ውርደት የመሰለው። ገና የመስቀል ሞት ከፊት ያለ፣ ያንን ሞት ካልሞትኩኝ እናንተ አትድኑም። ኢየሱስ ወክ አረገ። ወደ ፍርድ ወንበራቸው ፊት ተራመደ። ኢሳይያስ 53 ቁጥር 10 አውጡልኝ። ምንድነው የሚለው? እውነቴን ነው የምላችሁ፣ መሰቃየት አለብን እኛ። በዚህ እውነት ነፍሳችን መሰቃየት አለባት። ኢንተርቴን የምናደርገው አይደለም ይሄ ክርስትና። ኢየሱስ የሄደበትን መንገድ እዩት። ቁጥር 10 ምንድነው የሚለው? የቀድሞ ትርጉም ያዝሰዋል። ምንድነው የሚለው? እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አባቱ በደዌ ያደቀው ዘንድ። ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሐረጎች መሃል የተካሄደው ዘላለም ነው። የኛን ዘላለም እግዚአብሔር ለመቀየር አንድ አረፍተ ነገር አይደለች? ዕብራውያን ምዕራፍ 2 ላይ አንድ አረፍተ ነገር እኮ ናት። በሞትና በስቃይ ውስጥ ያለፈውን ኢየሱስን አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። አንድ አረፍተ ነገር እኮ ናት። ሁለቱ ሐረጎች አረፍተ ነገሩን ከገነጠላችሁት ዘላለማችን ያለቀው እዛ መሃል ነው። የዚህ ደብዳቤ ጸሐፊ የክርስቶስን ስቃይ እንደዚህ አድርጎ ነካክቶ ገባበት። ነካክቶ እንዲዳስሱት አድርጎ እንደ ቶማስ ገባበት። ቀጥሎስ የሚቀጥሉት ምዕራፎች ላይ ይመጣል። ክህነቱ ጋር ሲመጣ የጌታ የኢየሱስ ክርስቶስን ስቃይ ያስዳስሳቸዋል። የአብ ፈቃድ ነው። ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዷል። ኢየሱስ ለዛ ነው ለፈሪሳውያንና ለሮማውያን መልስ የለውም። ከአባቱ ጋር ነው የሚያወራው። አባቱ በደዌ ያደቀው ዘንድ ፈቀደ። ስለዚህ ኢየሱስ በጦር ጎኑን እየወጉት ጀርባውን በዛ ድመት ጅራፍ ማሰብ አልችልም። አንዴ ነው ቁጭ ብዬ ያነበብኳት፣ ደግሜ ማንበብ አቃተኝ። የሮማውያን ጅራፍ ድመት ጅራፍ የሚባለው እላዩ ላይ ሹልሹል የናስ ሁክ አለው። ቀጥሎስ ሹልሹል አጥንት አለ እላዩ ላይ። አንድ ጊዜ እንደዚህ እርፍ ብሎ ብድ ጊዜ ቡጭቅ ነው የሚያል ስጋ ቡጭቅ ነው የሚለው። እጅግ በጣም አሰቃቂ ነው። ሞት ይቀላል በዛ ከመገረፍ። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን፣ ገራፊውን ለማዳን፣ ገዳዩን ለማዳን እጅና እጁን እዚያ ጲላጦስ ፍርድ ወንበር ፊት ባለ ግንድ ላይ ጠፈረው አሰሩት፣ አንበረከኩት፣ ጀርባውን ገለጡት። ጨካኝ የሮማውያን ወታደሮች አሉ፣ ሰው መግደል የሚያዝናናቸው መጡ። ያንን ብረት ነው፣ ኦልሞስት ጅራፍ አይደለም፣ ድምፅ አለው ሲመጣ። ጀርባው ላይ አሳርፈው ብድግ ሲያደርጉት ግንጥል። ድጋሚ ለመግረፍ የመጀመሪያውን ያራግፋሉ ስጋው።
ይሄ የተከፈለው ለኛ። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ታላቅ ነው፣ ቸል እንዳትሉት። ለምን? በዚህ መንገድ ነው ድነቱ የተፈጸመው። የድነታቸው ራስ ካፕቴን፣ የዚህ ድነት ራስ ነው ኢየሱስ። እሱ ነው በመከራ ነው ፍጹም ያደረገው ይላል። እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አብ እንዴት እንደሚሰቃይ ያስቡት። ልጁ እንደዛ ሲሆን አንድያ ልጁን እኛ ልጆች እያለን እኮ አንድ ከልጆቻችን ማለት አንደኛው ልጅ ትንሽ ሲያመው ምንድን ነው የሚሰማን? እምንሆነው እኮ ነው የምናጣው። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ ነው። አሴ ቢጎትን ኢየሱስ ብቻ ነው ልጁ። ልጁን መሬት ላይ ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። አብ እኮ እየተሰቃየ ነው፣ አልጨረሰም። እኛን ያየናል አብ ከጀርባ፣ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትል ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። አብ እቀበለዋለሁ። ዮሐንስ ሲነግረን እንደዚህ ያለ ምዕራፍ 19 ላይ ይህንን የተሰቃየውን ኢየሱስን ከባድ እንጨት አሸከሙት። ቁስሉ ላይ የተተለተለ ሰውነቱ ላይ ደሙ ወላዩ ላይ ያለ ሰውነቱ ስጋው ተቦጫጭቆ በጀርባው በኩል ሪብሱ እየታየ በስነ ስርዓት ያልተላገ ቅርጽ የሌለው። ምክንያቱም እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያደርጉ። ያንን ከባድ እንጨት አሸከሙት ላዩ ላይ። በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል ሳይበላ። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላዩ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። በሩቅ ይከተሉ ነበር ይላል ጴጥሮስ። በጣም በሩቅ በሰው መሃል ያየዋል። ራሱን ያድን ይሆን? ተስፋ አድርጌዋለሁ። ያድናል ራሱን? እኔን ያድነኛል አይደለም፣ ራሱን ያድን ይሆን? ከነዚህ ጨካኝ ሮማውያን እጅ አምልጦ ይወጣል? ይችላል? ሁሉ ትተውታል። ያንን ደረቅ እንጨት ተሸክሞ ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል የሚሏት እስከ ጎሎጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል፣ ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸከመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። ኢየሱስ ወደቀ። ሬዚስት ማድረግ አልቻለም። ኮላፕስ አረገ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። ስለዚህ በአንድ በኩል ስታየው በደም ላዩ ላይ የረጋ፣ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ አለ። እንኳን ልታምንበት አታየው፣ እንኳን ልታምንበት። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። አየህ፣ እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering፣ የተሰቃየ ብቻ አይደለም፣ የተሰቀለ አልቲሜትሊ ኢየሱስ ክሩሲፋይ ሆኗል። አየህ፣ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥም። በተለየ መንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ። ብዙ ልጆችን አይደለም የሚለው
ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ እኮ የአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። የምድር ነገስታት እኮ ገዢ ነው። ነህ እንዴ ይሉታል። ካህናቶቹ አቁሞ ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን፣ ጆሮ የተቆረጠውን ሰውዬ ጆሮ ለመለጠፍ ብቻ አይደለም፣ ለሱ ሰውዬ ዘላለም ሕይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። ድነት ሳልቬሽን ከጨጓራ መዳን አይደለም ድነት፣ ጉንፋን ማስለቀቅ አይደለም ድነት። አምላክ ሰው ሆኖ መስቀል ላይ ነው የሞተው። የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት ዳንኩት ነኝ። ሞት ኢንተራፕት የማያደርገው ሞት የማይበጠብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድን ነው የማያስፈራ? ኢየሱስ ሞታ፣ ሞትን ይዞት ሞተ። የንጽህናውን መጠን ይኸውና የሰው ልጆች የኃጢአት ጥልቀት ይኸው ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህና ነው። ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት። የንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። እኔ አይደለም ያልኩት፣ ገላትያ ምዕራፍ 3 ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሌ አይናችን ፊት ይምጣ። እውነቴን ነው የምነግራችሁ። የሚያደርግልን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻው ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ። አልበቃ ብሎት እኔ ውስጥ ገብቶ አደረ። ሳልቬሽን ያልበቃ ያለው ኢየሱስ ያንን እንጨት የቀሬናው ስምዖን ነው ስሙ ተሸክሞለት እዚያ መስቀል መሰቂያው ድረስ ይዞለት ሄደ። ወስደው መስቀል ላይ ቸነከሩት። እዚህ ጋር ነው ሳምንት መቀጠለዋለሁ። እዚህ ጋር አይደለም የበሱት፣ እጁን እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በሕክምና ነርቡን ምናምን የቆረጡት ባይዘው። የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ባይዘው ደሙን የሚሄድበትን ይቆርጡታል፣ ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ ነው። ለምን? የሲቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው፣ አብረው ይቆርጡታል። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ዮሐንስ ነበር አይደል እንደዚህ ብሎ ጎኑን ሲወጉት የወጣውን አይቶ ዮሐንስ ብቻ ነው ያየው የጻፈው። ደምና ውሃ ወጣ ከጎኑ። ደም ብቻ ሳይሆን ውሃ ድሬን አረግ። ተጠማሁ ማለት እኮ ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ተለጠፈ። ምንም ፈሳሽ ሰውነቱ ውስጥ የለም፣ ሙልጭ አለ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። ዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደም አየ። ከሰው ጋር ታረቃለሁ፣ የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ፣ ብዙ ልጆችን ለክብር አመጣለሁ አለ። ቻለ ኢየሱስ። ለእኔ የተከፈለ ነው ወዳጆቼ። እማመሰግነው ስለሞተ ብቻ አይደለም፣ ስለሞተልኝ ነው። ኢየሱስ ባይሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ የሚመጣው። አረጋው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሄድልሃል። ለዛ ነው አየህ፣ በጣም ቲንከርስ አይደሉም ወንጌልን የሚያገኙት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው። ኢየሱስ በዚህ መንገድ መስቀል ላይ ሞተ፣ የዘላለም ሕይወት ይሰጣል ሲባል አንዳንድ ሰው አይመስለኝም። አይሞት ከፈለገ መቀበል ነው፣ ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም። የመጨረሻው ይሄ ነው። ድነት በእኔ በኩልና በእግዚአብሔር በኩል እኩል አይደለም። ይሄን ብዙ ጊዜ ነው የምናገረው። ድነት በእኔ በኩል ቅድም አላያችሁ?
ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ ሆኖ ነው ማጣው። ለምን ሞተልኛ? አብስ በጀርባ በኩል ቆሞ ልጁን ሲያዩ አንድ ልጄን ይላል፣ አንድ ልጄን ከፈልኩ፣ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል። አየህ፣ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ስራ ነው። ይንገበገባል። አብ ሴንሲቲቭ ነው። አብ እዛ ላይ በልጁ በኩል ከመጣ ያጸድቃል። ልጁንም ቢከልክ አይታገስም። ልጄን ነው አይ ይላል። በልጄ በኩል ካልሆነ ከቁጣዬ በታች ነህ ነው የሚል። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበለዋል። ልጅህን ካልከው አብ አቤት ብሎ ይመጣል። ክብር ለኢየሱስ ይሁን። መቼም እንዳትረሱት። አንዴ ድግስን ደግስ አለች ዶሮ በሬን እናዋጣና እንደግስ አለች። እሺ ምን እናዋጣላት? እኔ እንቁላል አዋጣለሁ፣ አንተ ስጋ አዋጣለች። አየህ፣ እሷ ከተርፏ ነው፣ እሱስ ሞቶ ነው። አየህ፣ ድግሱ እኩል አይደለም ለሁለቱ። በሬ ድግሱን ሲያስብና ዶሮ ድግሱን ስታስብ እኩል አይደለም። አየህ፣ ድነት ለኔና ለእግዚአብሔር ተመጣጣኝ አይደለም። እግዚአብሔር ልጁን ገሎ ነው ያደረገው። እኔስ እጄን አንስቼ አምኜ ነው። አየህ፣ ሕይወት አስከፍሎታል እሱ። ይህንን ታላቅ ድነት ቸል ብንል በመላእክ መካከለኛነት የመጣው ያ እግዚአብሔር እኮ የመላእክ መካከል አድርጎ እኮ ነው የመጣው። ግን እግዚአብሔር እንደዚህ ያለ ይሄኛው ታላቅ ነው። ያኛውን ቸል ያሉ ከተቀጡ አንፈልግም ባክህ ሙሴ ብለው ኖ ብለው የነበሩ ከተቀጡ ይሄኛው በልጄ በኩል የሰራውትን ታላቁን ድነት ቸል ብንል አጠገባቸው እርሱ ኢየሱስ የሞተው ለኔና ላንተ ነው በሉት። እንዳተኙ ዛሬ ይሄን አስቡ።